ያው እምነት ማወቅ ላይ ብቻ የተመሰረተው ስላልሆነ ፈቃድ ላይ የተመሰረተው ስለሆነ እውነት ለመናገር ክርስቶስን ለማመን ማለት አምላክ ነው ፈጣሪ ነው ብሎ ለማመን በጣም ከባድ ነው። ስለ እግዚአብሔር ማወቅም ሲጀመር የሚቻለው በመመርመር አይደለም። እንኳን ወደ ክርስትናው ድንበር ያልገቡት ቀርቶ ክርስትናው ድንበር ውስጥ ገብቶ እንኳን ብዙ ያረዳድ ክፍተት አለ። አባቶቻችን በምን ሁኔታ ነው ሃይማኖትን ለኛ ያደረሱ ብለን ስናይ አሁን እኛ እነሱ የገቡበትን ቦታ መናፈቅ ማለት በጣም ያሳፍር ነገር። እነሱ ከሰሯት የጸጉር ቅንጣት የምታከምሆን አልሰራንም፣ ግን እነሱ የገቡባትን ሀገር ልናፍቃለን። አንድን አካል አምላክ ነው ለማለት ሊያሟላቸው የሚገቡ ነገሮች አሉ። ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስንነጋገር ዓለም ስለ እሱ የሚለውና እኛ ደግሞ ስለ እሱ የሚለው ነገር የተለያየ የሆነ ነገር መሆኑን አንዱ መገንዘብ አለ። እንግዲህ ዓለም ክርስቶስን በተለያየ መንገድ ተረድቶታል። ታላቅ መምህር መሆኑን ብቻ የተቀበሉ ክፍሎች ይኖራሉ። ታላቅ ስብዕና የነበረው እንደው አንድ ሰው በዚህ ምድር ላይ ሰውነትን በብልሃት ከኖራት ምን አይነት ሊሆን እንደሚገባው አርአያ ምሳሌ ሊሆን የሚችል ማንነት ታይቶበታል ብለው እንደ አንድ ታላቅ ሰው በምድር ላይ እነዚህ ሞራል ሎስ የሚባሉ ሰው ህሊና ያለው ሰው አንድ ሰው ማገናዘብ ይችላል የሚባል ሰው ሊኖረው የሚገባውን የሞራል ልዕልናው ያሳየ አንድ ታላቅ ሰው አድርገው ይቀበሉታሉ። እንደ መሲህ ሳይሆን እንደ ነቢይ ደግሞ ነቢይ ነው ብለው ደግሞ የሚቀበሉ የእግዚአብሔር ልጅ ነው ሳይሆን ነቢይ ነው ብቻ የሚቀበሉ ክፍሎች አሉ። እንደገና ደግሞ እንደ ወደ አይሁድ ማህበረሰብ ደግሞ ብንሄድ በድሮ ጊዜ እሱ በነበረበት በዚህ በምድር በስጋ ተገልጦ በመካከላችን በነበረበት ጊዜ ሊሆን አሁን ድረስ ደግሞ እሱን አሁንም እንደ አሳች የሚቆጥሩ እሱ እውነተኛው መሲህ አይደለም ብለው ከራሳቸው ከልብ ምኞት በመነሳት ከቅዱሳት መጻሕፍት ምስክርነት ሳይሆን የአባቶቻቸውን ምስክርነት ረስተው ክደው የነቢያት ቃል ቢመሰክርባቸው ራሳቸውን ያነቧቸው መጻሕፍት ቢመሰክሩባቸው ያንን አንቀበልም ብለው የሚኖሩ አሉ። እንግዲህ ለእኛ መድኃኒታችን ኢየሱስ ክርስቶስ ታላቅ መምህር ነው ሊሉ ይችላሉ። ግን ታላቅ መምህር ብቻ ሳይሆን ለእኛ መሰል የሌለው መምህር ነው። ሁለተኛ ነገር ሌሎች ደግሞ እንደው የሰውነት ልክ የሰውነት ምልአት በምን ልክ መገለጥ እንዳለባት የታየበት ታላቅ ሰው ነው ብሎ ይናገራሉ። እኛ ግን ሰው ነው ብቻ ነን አንቆምም፣ ሰውነቱን አንክድም፣ ፍጹም ሰው እንደሆነ እናምናለን። ግን እኛ ሰው ነው ብቻ ብለን አንቆምም። ነቢይ ነው ብሎ ለሚናገሩ አሉ። ምንም ቢሆን ኃላፊያት መጽሐያት ከሱ የተሰወሩ ባይሆኑ ሁሉን የሚያውቅ መሆኑን ብናውቅም እሱ የነቢያት ጌታ እንጂ ነቢይ ነው ብለን አይደለም እናምነው። እንግዲህ አሳች ነው ለሚሉ ደግሞ መልሳችን አሳች እንዳልሆነ እኛም በኋላ የክርስቶስ ተከታዮች የሆኑ አባቶቻችን ሐዋርያትና ሊቃውንት የጻፉትን መጻሕፍት ብቻ ሳይሆን የራሳቸው ነቢያት እንኳን የተናገሩትን ጠቅሰን ብንነጋገር የትኛው እውነተኛ ሕሊና ላለው ማለት እውነተኛ ፍርድ ለሚፈርድ ሰው የክርስቶስን ማንነት በግልጽ የሚያሳይ ነው። አሁን አንዳንድ ሰዎች በዚህ ነገር ተነሳስተው የሚጠይቁት ጥያቄ በእነሱ ዘንድ መልስ ለማግኘት አልቻሉም። ለምሳሌ እንደ ኢሳይያስ 53 ያለው እንደ መዝሙረ ዳዊት 22 ያለው እጆቼንና እግሮቼን ቸነከሩኝ፣ በቀሚስም በእጀ ጠባቢ ዕጣ ተጣጣሉ፣
መራራ ሐሞትን አጠጡኝ፣ ለጥሜ መራራ ሐሞትን አጠጡኝ። እንደዚህ ነገሮች ኢሳይያስ 53 ላይ ደግሞ የተገለጠው በደንብ ዕለተ ዓርብን በዕለተ ዓርብ የሆነውን ነገር የሚተርከውን ነገር ደዌያችንን ተሸከመ በእርሱ ቁስል እኛ ተፈወስን የሚለውን አንድ እየጠቀሱ የአይሁድን ሊቃውንት ያን መምህራንን ሲጠይቋቸው ለዚህ መልስ የላቸው እና ብዙዎቹ ሲጠየቁ ይህ አገላለጽ ማንን ይመስላል? እንደው ታሪካዊ ሰው ጥቀሱ ብትባሉ ይሄ እዚህ ላይ የተጻፈ ጽሑፍ ይገልጠዋል የምትሉ ታሪካዊ ሰው ጥቀሱ እስቲ ተብሎ የሚጠየቁ ብዙዎቹ የሸዋን ይመስላል ብለው ነው የሚናገሩት። በእነሱ የሸዋን ማለት ኢየሱስ ማለት ነው እና ኢየሱስን ይመስላል ብለው ነው ከመናገር ያለፈ ያው እምነት ማወቅ ላይ ብቻ የተመሰረተው ስላልሆነ ፈቃድ ላይ የተመሰረተው ስለሆነ ከማወቅ ፈቃዳችን ደግሞ ወደ መሰዋት የሚወስድ ነገር አለ። እምነት ዝም ብለን ስላወቅን ብቻ አንድ ነገር ስላወቅን ብቻ እናምናለን ማለት ስላልሆነ እና እኛ ግን ከዛ በተለየ ኢየሱስ ክርስቶስ በእርግጥ ይሄ ስንናገር ኢየሱስ ክርስቶስ አምላክ ነው፣ የሰማይ የምድር ጌታ ነው፣ ፈጣሪ ነው። የሚታዩትም የማይታዩትም ሁሉ በእርሱ ተፈጥረዋል። እርሱ መጀመሪያው ነው፣ እሱ መጨረሻው ነው። በዚህ ጊዜ ነበረ የማይሉት እስከዚህ ጊዜ ደግሞ ይኖራል ብለው የማይናገሩለት ከጊዜ በፊት የነበረ ጊዜን የሚሰፍር እንጂ ጊዜ የማይሰፍረው በሁሉ ላይ የሰለጠነ እንደ ፈቃዱ የሚሰራ እንደ ሀሳቡ የሚያከናውን ሁሉን ቻይ አምላክ መሆኑን መናገርና ማሳመን ቀላል ነገር ግን አይደለም። አሁን ብዙዎች ሰዎችን ክህደታቸው ነው የሚገርማቸው። እንዴት ነው ክርስቶስን አምላክ አይደለም ብለው የሚክዱት ብለው ይደነቃሉ። ግን እውነት ለመናገር ያው በሰው ሰውኛ ይሄ በመንፈስ ቅዱስ እንጀዛ ካልሆነ በሰው ሰውኛ በስጋዊ ደማዊ አስተሳሰብ ወይም ደግሞ ዓለም በምትመራበት ይሄ ሎጂካል ምናምን በምንለው አካሄድ ከተሄደ እውነት ለመናገር ክርስቶስን ለማመን ማለት አምላክ ነው ፈጣሪ ነው ብሎ ለማመን በጣም ከባድ ነው። ቀላል ነገር አይደለም እና በዚህ ዓለም ላይ የተነሱ የተለያዩ ክህደቶች የተለያዩ ኑፋቄዎች የሚሽከረከሩት ወይም የሚያጠነጥሩት በጌታችን ዙሪያ በመሆኑ ይህንን የሚያሳይ እና በመካከል አሁን አስቡት በአንዲት ድሃ መንደር ከአንድ ድሃ ቤተሰብ የተወለደ በአንዲት ድሃ መንደር ያደገ አባቱን በጠራቢነት ሲያግዝ የነበረ ለዛውም በጣም የተናቀ መንደር ውስጥ የተናቀ ስራ እየሰራ ይኖር የነበረ ሰው አንዲት እጀ ጠባብ የሚለብስ ለእግሩ ጫማ የሌለው ለራሱ መከናነቢያ የሌለው ተገልጦ እኔ እናንተ ቆማችሁ የምትመላለሱበት የዚህ የሰማይና የምድር ጌታ ነኝ ፈጣሪ ነኝ የሚል አይነት መልእክት ያለው ወይም እናንተ ፈጣሪ ነው አምላኬ ነው የምትሉት የሱ ልጁ ነኝ ስላችሁ ደግሞ እናንተ እንደምታስቡት እስራኤልን ልጄ ብሎ እግዚአብሔር እንደሚጠራው ይሄ የአዶፕሽን አይነት ይሄ የማደጉ አይነት ልጅነት ሳይሆን የባህሪ ልጁ ነኝ በመልክ መስለው በባህሪ የምተካከለው ልክ አምላካችን ፈጣሪያችን እንደምትሉት ከእርሱ እኩል ስልጣን ያለው ከእርሱ እኩል ሁሉን ማድረግ የሚችል በባህሪ በህልውና አንድ ሆንኩ ከእሱ ጋር ብሎ ሲናገር ይህን መቀበል ለማንም ሰው ቀላል አይሆንም። በስጋዊ ደማዊ ብቻ አይምሮ ከተመራ ቀላል አይሆንም። ቅዱስ ጳውሎስ በሰማዕታት አውድ ብቻ በዚህ በነገስታት ግርማ ፊት በነገስታት ችሎት ፊት ቆመን ኢየሱስ ጌታ ነው ማለትም ብቻ አይደለም በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል የሚችል ማንም የለም ሲል ኢየሱስ ክርስቶስ አምላክ ወልደ አምላክ መሆኑ የዘላለም አምላክ መሆኑ የሰማይ የምድር ጌታ መሆኑ አልፋና ኦሜጋ እርሱ መሆኑን ለማመን የመንፈስ ቅዱስ እርዳታ ያስፈልገዋል። በቃ የመንፈስ ቅዱስ እርዳታ ግድ እና በጣም ቀላል ነገር አይደለም። አሁን እንደው ዝም ብለን ስለለመድ ነው። አሁን እኛ ስለለመድ ነው 2000 ዓመት ክርስትና ተሰብኮ በብዙ ማስረጃዎች ብዙ ለመጠራጠር እድል የማይሰጡ ብዙ ማስረጃዎች ብዙ የጽሁፍም
ታሪካዊም ማስረጃዎች እንደገና ዕለት ዕለት በስሙ የሚፈጸሙ ብዙ አይነት ገቢረ ተአምራት ወመንክራት እያየን እየሰማን ወይም ያንን እያየና እየሰማ በኖረ ማህበረሰብ ውስጥ ተወልደን ስላደግን ቀለል ብሎ ታይቶናል እንጂ መጀመሪያ ላይ ብንሆን ምናልባት በጣም ከሚቃወሙት አንዱ ልንሆን እንችላለን። ለዚህ ነው እኮ አይሁድ እኮ ወደው አይደለም ይሄ ጸራቢው ልጅ አይደለም እንዴ? ምን ማለታችሁ ነው? ይሄ ጸራቢው ልጅ አይደለም? እናቱ ማርያም ትባላ የለም እንዴ? እህትና ወንድሞቹስ በእኛ ዘንድ አይደሉም እንዴ? አሁን ለእስራኤላውያን አምላክህ እግዚአብሔር አንድ እግዚአብሔር ነው፣ የሚመስለው የለም። ከአማልክትም መካከል እንግዲህ በዙሪያቸው ከሚሰሙት አማልክትም መካከል እንኳን ፍጡራን ሰዎች ናቸው ከሚባሉት መካከል አሕዛብ አማልክት ናቸው ብለው ከሚያስቡት መካከል እንኳን የሚመስለው የሌለ። አሁን በዳዊት መዝሙር በምን ብናል ምን ይመስለከብና አማልክት ነው የሚለው። ከአማልክት መካከል ማን ይመስልሃል? እንግዲህ መሰል የሌለው ተብሎ የሚታስብ የሚተካከለው አይደለም የሚመስለው አይደለም የሚቀርበው እንኳን የለም ተብሎ እያሰቡ ይህንን አምላክ ለ2000 ዓመታት በላይ እንግዲህ ከሙሴ መነሳት ጀምሮ እንኳን ብለን ብንወስድ የአብርሃምን ትተን ከሙሴ መነሳት ጀምሮ ለ2000 ዓመታት እንኳን ብንቆጥር ስሙን ለመጥራት በመፍራት ውስጥ እንግዲህ ስሙን መጥራት ለሙሴ በኮሬብ የነገረውን ስሙን እንኳን ለመጥራት ከመፍራት የተነሳ የራሳቸውን ሌሎች ተውላጠ ስሞች ነው ልዋጭ ስሞች አዘጋጅተው ይጠቀሙ የነበሩትን አምላክ በዛ አይነት ግርማ በዛ አይነት ሁኔታ አባቶቻችንን ከግብፅ አውጥቷቸዋል። እኛን ከጠላት ጠብቆናል። አሁንም ኃይሉ እንዲህ ነው ብሎ የሚያስቡትን አምላክ አሁን እንደነሱ በአጭር ቁመት በጠባብ ደረት የተወሰነ የሚበሉትን አብሯቸው የሚመገብ በመንደራቸው ያደገ የእሱ አምላክ ልጅ ነን። እናንተ የሙሴ አምላክ ብላችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብላችሁ የምትጠሩት የነ ኤልያስ የነ ኢሳይያስ አምላክ የነ ዳዊት የነ ሰሎሞን አምላክ ብላችሁ የምትጠሩት እሱ አባቴ ነው። እናንተ አታውቁት፣ ምን ያውቀዋለሁ? ሙሴ በእንትኑ ትችላላችሁ። ሙሴ ስለኔ ነው የጻፈው እንዲህ ብሎ ሲናገር በጣም እንደዚህ ይህን መቀበል እንዴት ይከብዳቸዋል ምንለው አይደለም። ባለመቀበላቸው ነቅሳቸዋል። ስለከበዳቸው ለምን ሊከብዳቸው እንደቻለ ጥልቅ መርማሪ አይስተው ማለት በደንብ የሚያስብ ሰው አይስተው። ግን ለምንድን ነው ያልተቀበሉት ብለን ለመውቀስ ግን የሚያመችን ለምንድን ነው? ለብዙ ሺህ ዓመታት ሲነገር ኖሯል። ለብዙ ሺህ ዓመታት በብዙ ህብረ አምሳል እየተመሰለ በምሳሌ ሲነገራቸው ኖሯል። በትንቢት ሲነገራቸው ኖሯል። በትንቢት በምሳሌ እየተነገራቸው ቀኑ ሲደርስ ራሳቸው ትንቢት ሲተረጉሙ፣ ራሳቸው ምሳሌ ሲተረጉሙ፣ ራሳቸው ሱባኤ ሲወጡ ኖረው ሲፈጸም አለመቀበላቸው ይሄ የልብ መደንደንና የልብ ክፋትን የሚያሳይ ስለሆነ ከዛ ውጭ ግን ገና ዜናውን ለሚሰማ ሰው አሁን እንደ አይሁድ መጽሐፍ የሌለው ሰው የአባቶቹ ምስክርነት ያልተቀመጠለት ያልተጻፈለት ሰው መድኃኒታችን ኢየሱስ ክርስቶስን አምላክ ነው ሲባል ዝም ብሎ ለመቀበል በጣም ነው የሚከብደው፣ በጣም ነው የሚቸግረው። ለምን እንደሱ መሆ በአጭር ቁመት በጠባብ ደረት ተወስኖ የሚያዩ ስለዚህ ይከብደዋል። አሁን ለዚህ ነው ወንጌል ሊሰበክ ሲወጣ ሐዋርያት ወንጌልን በአሕዛብ መንደር ለመስበክ ሲወጡ እግዚአብሔር አሁን የሐዋርያት ሥራ ላይ ስናነብ ይላል በሐዋርያት እጆች ይደረጉ በነበሩት ድንቆችና ተአምራቶች የሚናገሩትን ቃል ያጸና ነበር ይላል። አሁን ሐዋርያት ካስተማሩ በኋላ ሰው ያንን ያስተማሩትን ቃል እንዳይጠራጠር ያስተማሩትን ቃል ለማመን እንዳይከብደው የሚያደርጓቸው በስሙ የሚያደርጉት ተአምራት ድንቅ ነገሮች ህዝቡን ለማመን ልቡን እንዲከፍት ያደርጉታል። ለዚህ ነው በዛ በመጀመሪያው ክፍለ ዘመን በነበረው የወንጌል ስብከት በጣም ብዙ ተአምራት ወንጌላት ሐዋርያት በእጃቸው አይደለም በጥላቸውና በጨርቃቸው እስከመፈወስ በስሙ ታላላቅ ድንቅ ነገር ያደርጉ የነበረው እነሱ የትኛውን ተአምራት ያደረጉ በኋላ ሲጠየቁ ወይም ደግሞ በህዝብ መካከል ድንቅ ነገር አድርጎ ህዝቡ ተገርሞ የተለያየ መስዋዕት ሊያቀርብላቸው ሲል እኛ እናንተ አማልክት ከሰማይ ወርደዋል ነበር ሲሏቸው የነበሩ። ለምን እነሱ ያደርጉት የነበረው ነገር ይሄ በምድራዊ ኃይል ወይም በዛን ጊዜ የነበረው ሰው በሚያውቀው መንገድ ሊሆን የሚችል ነገር አለ። ቅድም ስለ ተአምራት ስንተረጉም በፊት እንዳነሳ ነው ማለት ነው። እና
አማልክት ከሰማይ ወርደዋል። እኛን መስለው ሰውን መስለው አማልክት ከሰማይ ወርደዋል። ስም እስከ መስጠት ድረስ ለነ ጳውሎስና በርናባስ ስም ለመስጠት እስከ መሞከር ድረስ እንግዲህ እስከዚህ ድረስ አማልክት ወረዱ ከሰማይ እስከ ማለት ድረስ እና እነ ቅዱስ ጳውሎስ የዚህን ጊዜ ነው እኛን እናንተ እንደምትሉት አማልክት አይደለንም፣ ነገር ግን እናንተ አምላክ ናቸው ማለት ያለባቸው እኛም ብንነግራቸው አምላክ አለ፣ እኛ ደግሞ የእሱ አገልጋይ የእሱ ባሪያዎች ነን፣ የእሱ መልእክተኞች ነን። ስሙ ኢየሱስ ክርስቶስ ይባላል። የሰማይ የምድር ጌታ ነው። በኋለኛው ዘመን ወደዚህ አልመጣም፣ ከሴት ተወለደ፣ ስለኛ በዚህ ምድር ዞሮ አስተምሮ ስለኛ በመስቀል ላይ ተሰቀለ፣ ሞተ፣ ከዛ በኋላ ሞትን ድል አድርጎ ተነሳ፣ አሁን ለዘላለም ሕያው ነው ብለው ሲነግሯቸው መጀመሪያ ያሉት ተአምራት ያሉት ድንቅ ነገር ይሄ አማልክት ናቸው ወደ ማለት አዘንብሮ ነበርና እኛ አይደለንም፣ በስሙ ይህን ነገር የምናደርገው ሌላ አምላክ አለ፣ እሱን ነው ማምለክ ያለባችሁ ሲሏቸው እንግዲህ ባሪያዎቹ ይህን ካደረጉ እሱ ማምን ያደርግ ብሎ ለመቀበል ልቦናቸው ክፍት ይሆን ነበር። ስለዚህ ነው ሐዋርያትን በሚከተሏቸው ድንቆችና ተአምራቶች ቃሉን ያጸና ነበር። ዕለት ዕለትም ብዙ የሚያምኑ ሰዎች ይጨመሩ ነበር ወደ ቤተክርስቲያን ተብሎ የተጻፈው ለዚህ ነው እንጂ በክርስቶስ እንዲሁ በሰው ሰውኛ አይምሮ ካሰብነው በስጋዊ ደማዊ አይምሮ ካሰብነው ክርስቶስን እንዲህ አይቶ ዝም ብሎ አምላክ ነው ብሎ ለማመን ቢቸግረው አንድ ሰው ልንፈርድበት አይገባም። እንደ አይሁድ ባሉት ላይ የፈረድነው ግን ምስክርነት አስቀድሞ ምስክርነት ስለተሰጠ ነው። ያንን ምስክርነት አለመቀበላቸው እና እኛ ክርስቲያኖች ክርስቶሳውያን መሲሐውያን የምንባል እኛ ከሌሎቹ የምንለየው ምንድነው? ኢየሱስ ክርስቶስ አምላክ ወልደ አምላክ የአምላክ ልጅ አምላክ ነው፣ የፈጣሪ ልጅ ፈጣሪ ነው እሱ ብለን ከእግዚአብሔር አባቱ ጋር በባህሪ አንድ እንደሆነ በባህሪ በህልውና አንድ እንደሆነ የምንናገር ስለሆነ ምንም ባጭር ቁመት በጠባብ ደረት ተወስኖ ቢገለጥም እንደ ቅዱስ ጳውሎስ ንግግር ቅዱስ ጳውሎስ ጥሩ አንዱ አስቀምጦታል። ይህንን ፊልጵስዩስ 2 ላይ ጥሩ አንዱ አስቀምጦታል። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ተገለጠ። የባሪያን መልክ ይዞ ተገለጠ ነው የሚለው። በሰው ምሳሌ ሆኖ ሲል ሰው ሆኖ ማለት ነው እና የባሪያን መልክ ይዞ ተገለጠ፣ ለሞት ይልቁንም ለመስቀል ሞት እንኳን የታዘዘ ሆነ ብሎ ራሱን ባለጠጋ የሆነው አምላክ ራሱን እንዴት እንደዳ ያስመስሎ ደሃ አስመስሎ ኃያል የሆነው ድኩም ደካማ መስሎ እንዴት እንደተገለጠ የማይወሰነው ተወስኖ እንዴት እንደተገለጠ ቅዱስ ጳውሎስ በዚህ አጭር ንግግሩ በጣም አድርጎ ነው የገለጸው። እሱ እግዚአብሔር ነው፣ በእግዚአብሔር መልክ የሚኖር ነው። ነገር ግን ለኛ ሲል ራሱን በምን ደረጃ ራሱን ባዶ እንዳደረገ ራሱን ዝቅ አደረገ። ራሱን ባዶ አደረገ ሲል ራሱን ዝቅ አደረገ። ትህትናውን ነው ቅዱስ ጳውሎስ እዚህ ላይ እየተናገረ ያለው። ያንን ለመገንዘብ ቀላል ነገር አይደለም። ጌታችንም ይህን በተመለከተ ጥቆማ ሰጥቷል። ምን ብሎ ተናግሯል ጌታችን? አባት ሆይ ይህንን ከአስተዋዮችና ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሁን ፈቃድህ በፊትህ እንዲህ ሆኗልና። ይሄ ንግግር ቀላል ንግግር አለ። አዋቂዎች ነን፣ መርማሪዎች ነን፣ ጠቢባን ነን የሚሉ መረዳት አልቻሉም። ኢየሱስ ክርስቶስን አምላክ ነው ብሎ ለመረዳት ከባድ ሆነባቸው። ይልቁንም ምንም አናውቅም የሚሉ በአይምሯቸው እንደ ሕፃናት የሆኑ ሐዋርያት ተገለጠላቸው። ይህ ምስጢር ተገለጠላቸው። ቅዱስ ጳውሎስም ይህን ተከትሎ የቆሮንቶስ 2 ላይ የሚለው ነገር አለ። ከዘመናት በፊት የተሰወረውን ጥበብ እንናገራለን። እግዚአብሔር ከዘመናት በፊት የሰወረውን ጥበብ እንናገራለን ይልና የምንናገረው ግን ኃላፊ ጥበብን አይደለም። በቃ ይሄ የዓለም ገዢዎች የሚያውቁትን የሚያልፈውን ጥበብ አይደለም የምንናገረው የማያልፈውን ጥበብ ይልና አውቀውትስ ቢሆን ይህንን ጥበብ ከተናገረ በኋላ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አውቀውትስ ቢሆን አሁን እንግዲህ ይሄ የተሰወረ ጥበብ ነው። ይህንን የተሰወረ ጥበብ ለእኛ እንደ ሕፃናት ለሆንን ስለገለጠልን እንግዲህ መገለጥ ካልን ከራሳችን አይደለም ማለት። አንድ ሰው ራሱ መርምሮ ራሱ አውጥቶ አውርዶ
ብዙ ነገር አገናዝቦ የሚያውቀው ነገር መገለጥ አይባል። አሁን እኛ የተገለጠልን የምንለው ለዚህ ነው። ስለ እግዚአብሔር ማወቅም ሲጀምር የሚቻለው በመመርመር አይደለም። እግዚአብሔርን ማወቅ የሚቻለው ራሱን ሲገልጥልን። የክርስትና ሃይማኖት በዋናነት ከእግዚአብሔር ጋር ያለንን ግንኙነት በመገለጥ ላይ መሰረት ነው ያለው። ለዚህ ቅድመ ስጋዌ አምላካችን እግዚአብሔርን ያወቅነው ራሱ ስለገለጠልን ነው። ሲጀመር እግዚአብሔር ራሱን ካልገለጠ ማንም ሊያውቀው ይችላል። ራሱን መሰወር ይችላል ማለት ራሱን ለመሰወር የሚሰወረው አይሻል፣ መሰወሪያ አይሻል። አሁን እኛ እንሰወር ብንል የሚሰውረን ያስፈልገናል፣ መሰወሪያም ያስፈልገናል። በሆነ ነገር መሸፈን መደበቅ ይኖርብናል፣ ወይም ይደብቀንም ሊያስፈልገን ይችላል። እግዚአብሔር ግን ለመሰወር መሰወሪያ አይሻል፣ የሚሰውረው አይሻል፣ ራሱን በራሱ መሰወር የሚችል ነው። አጠገብህ ቆሞ ላታየው ነው ትችላለህ። አጠገብህ ቆሞ ላታውቀው ትችላለህ። ቅዱስ ዮሐንስ መጥምቅም ይህንን ነግሯቸዋል። የማታውቁት በመካከላችሁ ቆሟል ብሏቸዋል። በመካከላቸው ሆኖ አላወቁትም። እውነት ነው። እስከ መጨረሻው በመካከላቸው ሆኖ አላወቁትም። በብዙ ምልክት በብዙ ምስክር እየነገራቸው እንኳን ከመጻሕፍትም አምጥቶ እየነገራቸው ቃሌን ባታምኑ እንኳን ስራዬን አይታችሁ ነው እያላቸው ሊያምኑ አልወደዱም። ስለዚህ የማታውቁት በመካከላችሁ ቆሟል። ዮሐንስ ወንጌላዊም ይህን ጥሩ አድርጎ ገልጾታል እኮ። ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ እንዲያምኑ ይህ ስለ ብርሃን ሊመሰክር ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም የሚልና ለዓለሙ ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበርና ይላል። ወደ ዓለም ይመጣ ነበርን። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ግን ዓለሙ አላወቀው። በዓለም ነበረ፣ ዓለሙ በእርሱ ነው የሆነው፣ ዓለሙም አላወቀው ይልና የገዛ ራሱ ወደ ሆነው መጣ፣ ወገኖቹ ግን አልተቀበሉትም። አሁን ምን አለ? ለተቀበሉት በስሙም ለሚያምኑት ግን የእግዚአብሔር ልጆች እንደሆኑ ስልጣን ሰጣቸው። ሁለት ነገር ነው ያስቀመጠው። ለተቀበሉት አለ፣ እንደገና በስሙም ለሚያምኑት። አይሁድ አልተቀበሉትም፣ አላመኑትም። እኛ ግን የእጁን ታምራት የቃሉን ትምህርት አይተን ተቀበልነው፣ በስሙ ማመን። ስለዚህ ልጆቹ እንሆን ዘንድ ስልጣን ተሰጠ። እንግዲህ ይሄን ሁሉ ነገር ስናይ ሰው በራሱ በስጋዊ ደማሪ አይምሮ ተመራምሮ ወይም በብዙ ሐሳሳት በብዙ ፍለጋ የሚደርስበት ነገር አለ። መገለጥ በአዲስ ኪዳንም ሲሆን እንደዛው ራሱን ገለጠላቸው። ለሐዋርያት ራሱን ገለጠላቸው። እኔ እንደሆንኩ እንድታውቁ ብሏቸው፣ እኔ እንደሆንኩ እንድታውቁ ብሎ ራሱን ገለጠላቸው። ስለ አባቱ ነገራቸው። ስምህን ገለጥሁላቸው ብሏል። ስምህን ገለጥሁላቸው። ስመ ወላዲ፣ ስመ ተወላዲ፣ ስመ ሰራጺ እንዲያውቁ አብ ወልድ መንፈስ ቅዱስ የሚለውን ነገር እንዲያውቁ የገለጠላቸው እርሱ ነው። ስለገለጠልን ያወቅነው፣ ባይገልጥልን አናውቀውም። ስለዚህ ብዙ ቦታም ጌታችን እዛ ዮሐንስ 9 ላይም የሚያዩ እንዳያዩ የማያዩ እንዲያዩ ወደዚያ ላይ መጥቻለሁ። አሁን ይህን ሲናገር ስለ ስጋዊ አይን ማየትና ለማየት አይደለም። ነገር ግን የመጻሕፍት ምስጢር ተገልጠውልናል፣ ብዙ ነገር እናውቃለን የሚሉ እንዳያውቁ፣ ምንም አያውቁ የነበሩት ደግሞ እንዲያውቁና እንዲመሰክሩ ነው ወደዚህ ዓለም የመጣሁትና ይሄ ስለ ክርስቶስ ማወቅና ክርስቶስን ቅድም በገለጥነው መንገድ መረዳት፣ እኛ ክርስቲያኖች በምንረዳው መንገድ መረዳት። ሌላው ቀርቶ ክርስቲያን ይሄ በክርስትና ስም ያሉት ውስጥ እንኳን ብዙ ያረዳል እኮ ክፍተታል። እንኳን ወደ ክርስትናው ድንበር ያልገቡት ቀርቶ ክርስትናው ድንበር ውስጥ ገብቶ እንኳን ብዙ ያረዳል ክፍተታል። እና ስለ ክርስቶስ ማወቅ ቀላል ነገር አይደለም። ቤተ ክርስቲያን ስለ አምላካችን ኢየሱስ ክርስቶስ እንኳን የሐሳብ ተፋሪሶ ቀርቶ ቃላት እንኳን ያላድማቡ ጥቅም ላይ እንዳይሆኑ በጣም በጥንቃቄ ስለ አምላካችን ስለ ኢየሱስ ክርስቶስ የምታስተምረው ለድርድር የሚቀርብ ጉዳይ ስላልሆነ አባቶቻችን በምን ሁኔታ ነው ሃይማኖትን ለኛ ያደረሱ ብለን ስናይ አሁን እኛ እነሱ የገቡበትን ቦታ መናፈቅ ማለት በጣም ያሳፍር ነገር። እነሱ ከሰሯት ኢምንት አልሰራንም። እነሱ ከሰሯት የጸጉር ቅንጣት የምታከም እንኳን አልሰራንም። ግን እነሱ የገቡባትን ሀገር እንናፍቃለን። ከነሱ እኩል ራሳችንን እንጠራለን። ይሄ
አባቶቻችን በዋሻ ውስጥ ኖሩ፣ በሰማዕታት መቃብር ውስጥ ተሽሎክልከው እንደ ሽኮኮ በየግንቡና በየዋሻ ውስጥ ተሽሎክልከው ከልጆቻቸው መጻሕፍትን አስቀድመው ልጆቼ ቢሞቱ ሰማዕት ነው የሚሆኑት፣ መጻሕፍት ግን ቢቃጠሉ ቢጠፉ ምዕመናን ወደፊት የሚነሱ ይጎዳሉ ብለው ይህን ያህል መስዋዕትነት ከፍለው ነው ሃይማኖትን ኢየሱስ ክርስቶስ ማን መሆኑን የሚገልጠውን እውነተኛውን ሃይማኖት ያቆዩልን በዛ አይነት መንገድ። እንግዲህ እኛ ምን ያህል ነው መስራት ያለብን? በዚህ በተመቸን ምን ያህል ነው መስራት ያለብን? ይሄ ከጎደለ እኛንም ራሳችን የሚጠበቅብንን ነገር እንደ ክርስቲያን ነው በስሙ ተጠራን እንጂ እንደ ክርስቲያን የሚጠበቅብንን ነገር አልተወጣንም ማለት ነው። ስለዚህ ይሄ አክራሪነት አይደለም። ብዙ እውነት የለም፣ ያለው አንድ እውነት ነው። እውነት የሚመስሉ ነገሮች ሊኖሩ ይችላል። ሁሉ ግን እውነት ነው ማለት አይደለም። ሁሉ እውነት ከሆነማ ምን ያጨቃጭቃል? ምን ያከራክራል? ለምን አንድ ቦታ ተወስኖ ሰው ይኖራል? ወቅት ሲፈራረቅ ልብስ እንደምንቀያየረው እንደየሁኔታው እየቀያየርን መኖር ነው እንጂ ለምን ይሄን ያህል ደም እስከ ማፍሰስ ስጋን እስከ መቁረስ ድረስ ለምን መስዋዕትነት እንከፍላለን? እውነት ትልቅ ዋጋ ያላት ስለሆነች እግዚአብሔርንም ደግሞ ከእውነት ውጭ ማየት ስለማይቻል ነው። እሱ ራሱ እውነት ነው። እውነተኛ ያልሆነ ፊቱን ላይ አይችልም። ሐሰተኞች ያችን እሱ ያለባትን እሱ የሚገለጥባትን ከተማ ሊቀርቧት አይችሉም። ስለዚህ ስለ ኢየሱስ ክርስቶስ የምናውቀውን እውነት በፍጹም ፍቅር ውስጥ ሆነን ለሚሰማን ሁሉ ምናልባት በአሁኑ ጊዜ ፍቅርም ያላት ትርጓሜ የተንሸዋረረ ስለሆነ ስለ ፍቅር ያለን አረዳድ ራሱ ስለተበላሸ ነው። እና ዛሬ ፍቅር ማለት ሰው የሚስማማውን መናገር ሆኗል። ፍቅር ግን ሰው የሚስማማውን መናገር አለ። ፍቅር ለሰው እውነትን መንገር ነው። ስለዚህ ዛሬም እውነትን የምንናገረው ማንንም ሳያስገድደን ለእግዚአብሔር ያለን ፍቅርና ለሰው ያለን ፍቅር ነው እውነትን እንድንናገር የሚያስገድደን። ሰውን መዋሸት በራሱ ወይም ሰውን የሚመቸውን ነገር እየነገሩ ብቻ ማባበል፣ የሚስማማውን ብቻ ነገር እየነገሩ ማባበል ማለት ከፍቅር የመጉደል ምልክት፣ የፍቅር አለመኖር ምልክት። ለዚህ ነው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከክርስቶስ ከአፉ የሰማችውን ሐዋርያት ያቀበሏትን እስካሁን ድረስ ጠብቃ በዚህ ነገር ላይ አልደራደርም ብላ ትንሽ ነገር ነፍጥ የምታክል ነገር ሳታልፍ በጥንቃቄ የምትኖረው ለዚህ ነው። ይህንን የሚሰማ ሁሉ ሊረዳ ይገባል። እንግዲህ ይህን ካልን ስለ መድኃኒታችን ኢየሱስ ክርስቶስ ያለን አረዳድ በክርስትናው ሌላው ዓለም እንደሚረዳው አይደለም ካልን ስለ አምላክም እኛ አምላክ ስንል አንድን አካል አምላክ ነው ለማለት እንደ ክርስትናው ትምህርት ሊያሟላቸው የሚገቡ ነገሮች አሉ። አንድን አካል አምላክ ነው ለማለት ሊያሟላቸው የሚገቡ ነገሮች አሉ።